የአምራች ኢንዱስትሪውን ዘርፍ ዝግመተ ለውጥ ካለ አርቲፊሻል ኢንተለጀንስ እና ሮቦቲክስ ማሰብ ከባድ ነው። በሰው ልጆች አእምሮ፣ አይንና እጅ ይከወኑ የነበሩ ስራዎችን ሮቦቶች እየተኩት ይገኛል። ሮቦቶች የሰው ኃይልን በመቀነስ ቅልጥፍናን በማሻሻል ምርትን በጥራት ብሎም በብዛት በመጨመር የአምራች ዘርፉን እንዴት እንዳዘመኑት እንመልከት። ከአምራች ኢንዱስትሪው ጀርባ አርቲፊሻል ኢንተለጀንስ ስሙ ጎልቶ ይነሳል። ዓለም አቀፉ የሮቦቲክስ ፌዴሬሽን እንደ አውሮፓውያን ዘመን ቀመር በ2024 ይፋ ያደረገው ሪፖርት እንደጠቆመው በአሁኑ ወቅት 4 ሚሊዮን የኢንዱስትሪ ሮቦቶች በመላው ዓለም ጥቅም ላይ ውለዋል። የሮቦቲክስ ኢንዱስትሪ እንደ አውሮፓውያን ዘመን ቀመር በ2027 $43 ቢሊዮን ገቢ እንደሚያመነጭ ይገመታል። የእስያ አህጉር ከዓለም አቀፉ የሮቦት ኢንዱስትሪ ከ1/3 በላይ ገቢ በማመንጨት ከፍ ያለውን ስፍራ እንደያዘ የኤክስፕሎዲንግ ድረገጽ መረጃ ይጠቁማል። ደቡብ ኮሪያ፣ ሲንጋፖር፣ ጀርመን፣ ጃፓንና ቻይና ዘርፉን በቀዳሚነት እየመሩ መሆኑንም የቪዥዋል ካፒታሊስት ድረገጽ መረጃ ያሳያል። የሰው ሰራሽ አስተውሎት ቴክኖሎጂን አቅም የተላበሱ ሮቦቶች በአምራች ኢንዱስትሪ ውስጥ ቅልጥፍናን በማስፈን የሥራ ላይ ደህንነትን በማረጋገጥ ለሰው ጉልበት የሚውል ወጪን በመቀነስ የሥራ ፈጠራን በማጎልበት የሰራተኛ እርካታና የምርት ጥራት ቁጥጥርን በማሳደግ ዘርፉን እየለወጡት ነው። በዚህም በአምራች ኢንዱስትሪ ውስጥ በሰዎች የሚከናወንን ሥራ በመተካት የጊዜና የሀብት ብክነትን በመቀነስ እንዲሁም ለሰዎች አደገኛ የሆኑ ሥራዎችን ተክተው በመስራት ውጤታማነታቸውን በጉልህ አስመስክረዋል። እንደ ማሽን ለርኒንግ፣ ኮምፒውተር ቪዥንና የተፈጥሮ ቋንቋ ቅንብር ያሉ የአርቲፊሻል ኢንተለጀንስ ቴክኖሎጂዎች የተለያዩ የምርት ሂደቶችን በማሻሻል ቁልፍ ሚና እየተጫወቱ ነው። ሮቦቶች ተደጋጋሚና ለሰው ልጅ አደገኛ የሆኑ ስራዎች ላይ መሰማራታቸው የሰው ልጅ ይበልጥ ውስብስብና የፈጠራ ስራዎች ላይ እንዲያተኩር ያስችለዋል። አርቲፊሻል ኢንተለጀንስ ሮቦቶች የበለጠ የተራቀቁ ተግባራትን እንዲያከናውኑ ከአካባቢያዊ ለውጦች ጋር እንዲላመዱና ከሰዎች ጋር በብቃት እንዲተባበሩ በማድረግ ሮቦቶችን በይበልጥ እያሻሻለ ይጓዛል።